ማንኛችንም ሟች ነን። ማንኛችንም ከሞት ምንቀርበት ነገር የለም። አይናችን እያየ ግን እናት አባቶች ሲታረዱ ዝምታን መምረጥ ጤናማ አይደለም። የተሰጠውን የዋብያው የመጅሊሱ መሪ ሄዶ ሲቀበል አይታችኋል። እዛ አካባቢ ላይ ኦርቶዶክሳውያንን አርደውና ገለው ከጨረሷቸው በኋላ የዩኒቨርሲቲ መገንቢያ ነው ምናምን ብለው ቦታውን ሰጧቸው ማለት ነው ለዋብያው ክንፍ። ዞን የአሰላ ከተማ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ አርሲ በችግር ውስጥ የሚገኙት ክርስቲያኖች ወይንስ እስላሞች? ከጀርባቸው የቆመው ይህ ሰው ላለፉት በርካታ ዓመታት በአርሲ ሸርካ፣ ሆንቆሎ፣ ጠለታ፣ ዲዳሮቤ ከፍተኛውን የክርስቲያኖችን እልቂት በመምራት ቦታዎች እንዲጸዱ ያደረገ ሰው ሲሆን በአንድ ወቅትም ታስሯል ተብሎ በጠቅላዩ ለማረጋጊያ ቢነገርም ይኸው አይኑን በጨው አጥቦ የእምነት አባቶችን ደግሞ ጋሻ አድርጎ ከኋላ አድፍጦ ብቅ ብሏል። የአርሲ ዞን አስተዳዳሪ የሆነው ኢብራሂም አብዱል ቀድር መንግስት ከሰጠው ስልጣን ውጪ በዋብያ በአርሲና በዙሪያው የተሾመ ከኦነግ ጋርም በጥቅም በመተሳሰር በርካታ ስራዎችን የሚሰራ ዜጎችን አሳግቶ ገንዘብ የሚያስጠይቅ ክርስቲያኖች በሰላም በሚኖሩበት አካባቢ ካራ ያስጨበጠ ጂሃድ በማሳወጅ ህዝብ እንዲያልቅ ያደረገ ታታሪ አምባገነን አክራሽ ሰው ሲሆን ለብዙዎች ሰዎችም ደም በቀጥታም ሆነ በተዘዋዋሪ ጊዜውን ጠብቆ ተጠያቂ ሊሆን የሚገባው ጦረኛ ነው። ታዲያ ብዙዎቻችሁ እንደምታውቁት የአርሲ ምድር ከዚህ በፊት አስቀድሞ ሃይማኖት፣ ብሔር ሳይል ሁሉም ተቻችሎና ተከባብሮ አንተ ትብስ ተብሎ የሚኖርባት ልዩ ስፍራ የነበረች ሲሆን አሁን ይደመኛ ሰው ከመጣ በኋላ ግን ሰዎች በሃይማኖት በማነሳሳት በርካታ ወንጀሎች እንዲፈጸሙ ምክንያት ሆኗል። ታዲያ በአንድ ወቅት የእውነት ቢታሰርም በኋላ ምርመራ ተደርጎ ነገር ሁሉ በገንዘብ ተዘግቶ በመውጣት ኃላፊነቱን ተረክቧል። አስቀድሞም እስሩ በቦታ ያለውን የህዝብ ቁጣ ለማረጋጋት ታስቦ የነበረ ድራማ እንደሆነም ሊታወቅ ችሏል። አራጆቻችንም ጤናማ ነው። ራሳችንን መከላከል ደግሞ በጣም የተሻለ ነው። ማልቀስ ብዙም ውጤታማ አያደርግም። ክፍፍል ልዩነታችንን ራሳችንን የሚያስበላን ነው። አንድነት ህብረት ወሳኝ ነው ብዬ አምናለሁ። አንተ እንዲህ ነህ አንተ እንዲያ ነህ የሚለውን እንተውና አንዲት የሚያስተሳስረን ኦርቶዶክሳዊ ክርስትናዊ የሆነ እምነት አለን። ያ ክርስትናው ሊይዘን ሊያስረን ይገባል። የትኛውም ከዚህ የተሻለ ገመድ ሊኖር አይችልም። ለአንድ ድንበር በተጣላን ቁጥር የኛው አባል በተገዳደልን ቁጥር እኛ ካለቅን በኋላ መሬቱ ለእኛ ምን ይጠቅመናል? መቀበሪያ ከመሆን ውጭ። ስለዚህ ቀረቷችንም ፉከራችንም መፈክሮቻችንም ሊቃኙ ይገባል ብዬ አምናለሁ። ቅድሚያ ሰው መሽተት አለባቸው። ፉከራችን መሬቱ የኔ ነው መሬቱ ያንተ ነው ከሚለው ቀድሞ ሰው እንሽተት። ክርስትናው ያስተሳስረን። የትኛውም ቦታ ላይ ይሁን አርሲም ይሁን ባህር ዳርም ይሁን መቀሌም ይሁን አፋርም ይሁን ክርስቲያን ወንድሜ ሲነካ ሲመታ ያ ቦታው የሱ ነው የኔ ነው ሊነካ ይገባም የሚለውን አይዲዮሎጂ ልንይዝ ይገባል ማለት ነው። ስለዚህ እዚህ ላይ ሜይ ቢ ወደፊት በደንብ እንትን እንለዋለን እንሄድበታለን የምናነሳው ይሆናል ማለት ነው። ኤኒዌይስ ግን አራጆቻችሁን ቢላ አትግዙላቸው። በተቻላችሁ መጠን ለአራጆቻችሁ ቢላ አታቀብሏቸው። አብዛኞቻችን የመንግስት ባለስልጣናትን እናውቃቸዋለን። ከኛው ነው ይወጡታል። ቤተሰብ ይኖረናል፣ ዘመድ ይኖረናል፣ ዘመድ ባይኖረን ጓደኛ ይኖረናል። የመንግስት አካላት በአቅራቢያችን እናውቃቸዋለን። ስለዚህ አትሊስት ትክክል አይደለም እየሰራችሁ ያላችሁት የሚለውን ደጋግሞ አጽንኦት ሰጥቶ መናገር፣ ስማቸውን እየጠሩ ሼም ማድረግ እነኝን አካላቶች መለጠፍ። በዚህ አካባቢ ላይ የሚያስገድሉት እነከሌ ናቸው። አስገዳዮቹን ስማቸውን እየለጠፉ ለትውልድ ማስቀመጥ፣ ገዳይ አራጅ የሆኑ አካላቶችን እስከነ እንትናቸው መረጃዎቻቸው ማለትም ገዳይነታቸውን ገዳይ ከሆኑ እዛ አካባቢ ላይ አመራር የሚሰጡትን መለጠፍ። በየትኛውም ቦታ ላይ ነፃነት አግኝተው እነሱም ነገ በውስጥ የሚያደርጉት በአደባባይ አይታወቅም ብለው እንዳይንቀሳቀሱ የማድረግ ስራ ይሰራል። እንዲሰራ ማድረግ ግድ ይላል ማለት ነው። አባቶች ተናገሩ አልተናገሩ ያው ብዙም እንትን የሚል አያስፈልግም። እኛው ለውጥ ማምጣት እንችላለን።
አባቶች ቢናገሩ ጤናማ ነው። ብዙ አማራጮች ነበራቸው። ለእህት አብያተ ክርስቲያናት ደብዳቤዎች መጻፍ ይችላሉ። እነዚህ ድምፅ መሆን ባይችሉ እንኳን ለተለያዩ አብያተ ክርስቲያናት ደብዳቤ እንጽፉና መግለጫ እንዲያወጡ የተለያዩ ለምሳሌ የህንድ፣ የግብፅ፣ ሌሎች ቤተክርስቲያናት፣ የአርመን ቤተክርስቲያኖች ይሄንን ኦፊሳል የሆነ ኦርቶዶክሳውያን በሃይማኖታቸው ምክንያት የዘር ጭፍጨፋ እየተፈጸመባቸው የሃይማኖት ጭፍጨፋ እየተፈጸመባቸው እንዳለ በዓለም ላይ እንዲያሰራጩት የማድረግ ስራ እንዲሰሩ አባቶችን መጠየቅ ይቻላል። ግን ስንጠይቅ ደግሞ ጥበብ በተሞላበት ብቻ ሳይሆን ደግሞ በማያዳግም መልኩ ከተሰራ በማያዳግም መልኩ ዝም ብለን እየጀመርን ምንተወው ሳይሆን መሬት የወረደ ስራ መሰራት አለበት ማለት ነው። ስለዚህ እግሬ እየተበላ ጭንቅላቴን አልነካውም እና ዝም ብዬ ልታገስ የሚል ነገር አያስኬድም ማለት ነው። መሞት ካለብን እስከ ደም ጠብታ ድረስ ይህን አካሂድ ይህንን አራጆቻችንን ለአንዴና ለመጨረሻ ማቆም ካለባቸው ያቆማሉ። አሊያም ደግሞ ገዳዮቻችን እነማን እንደሆኑ በደንብ እኛው አውቀናቸው እኛ እንድናስቆማቸው የማድረግ ስራ መሰራት አለበት። መንግስት ማስቆም ማይችል ከሆነ አትሊስት ህዝቡ ማወቅ አለበት። ከዛ ወዲያ ወይ ራሱን ይከላከላል ወይ ሪሎኬት ማድረግ ካለበት ሪሎኬት ያደርጋል ማለት ነው። የሆነ ሰዓት ላይ የሆነ ቦታ ላይ ታጸዳና ከዛ በኋላ ኦርቶዶክሳውያንን ሼም አድርገህ ትኖራለህ የሚለው ነገር አያስኬድም። ያ ዋብያዎች እየሳቃቸው ነው። ደም ስለጠማችሁ ደም ስለምትወዱ ደም ገበራችሁ ለምትወዱት እችን አጋጣሚ በየትኛውም አካባቢ ላይ በየትኛውም ጊዜ ላይ የሆነ ቦታ ግርግር ሲፈጠር ታርዳላችሁ ወይ ነው። ለእኔ አሁን ፐርሰናሊ ብነግረኝ የዋብያን አካሄድ አውቀዋለሁ። ዋብያ ምን ያህል ገዳይና አራጅ እንደሆነ ስለማውቀው ማለት ነው። የትኛውንም አጋጣሚ የትኛውንም ሁኔታ አድቫንቴጅ ካገኘ ኦርቶዶክሳውያንን እንደሚያርድ አውቃለሁ። ኦርቶዶክሳውያንን ብቻ ሳይሆን አባሾቹን እያረዳችኋቸው ስለሆነ አባሾቹ ድምፅ እንደውም ስለማውጣ ነው። ሱፊዎቹን እያጸዳችኋቸው ከመስጊድም ከተለያየ ቦታ ላይ እያጸዳችኋቸው ነው፣ እያረዳችኋቸው ነው። የእነሱ ዚስማች ድምፅ የሚሆናቸው ስለሌለ ነው። እነሱ የራሳቸውን ችለው ድምፅ ማለት ይችላሉ። ግን ምንድነው ሲሆን አካባቢ ላይ 50-60 ኦርቶዶክሳውያን ከገደልክ በኋላ እዛ አንድ ሱፊ ትገድልና አንድ የአባሽን እንትን ትገልና ኦርቶዶክሳውያን ገደሉ ብለህ ልታካክስ ትሞክራለህ። ይሄ አካሄዳችሁ መጥፊያችሁ እንደሚሆን ግን ሹርሊ እነግራችኋለሁ። ረጅም ዓመት አይቀጥልም። ስጠፉ ግን አጠፋፋችሁ ለታሪክ እንዳትታወሱ ሆናችሁ ነው። እመኑኝ፣ ለታሪክ በማትታወሱበት ደረጃ ትጠፋታላችሁ ማለት ነው። እና በጸሎትም አስቧቸው። ለአርሲ ኦርቶዶክሳውያን ብቻ ሳይሆን በየትኛውም አካባቢ ለሚገደሉ በየትኛውም አካባቢ ለሚሞቱ ንጹሐን ኦርቶዶክሳውያን ድምፅ መሆን ብቻ ሳይሆን በጸሎትም አስቧቸው። ከዚህ በተጨማሪ ኦርቶዶክሳውያን ብቻ ስለሆኑ ሳይሆን ማንኛውም የሰው ልጅ ሆነው ከቤታቸው መውጣት እንደልባቸው ያልቻሉ ለሚታፈኑ ለሚደፈሩም ልታዝኑ ይገባል። ጸሎትም ልታደርጉላቸው። ከእንደዚህ አይነት ሴጣናዊ እሳቤ ይህንን ከሚሰሩ ማንም ይስራው መቼም ይሰራ በማንም ይሰራ ይሄ አጋንንታዊ ስራ ነው። የሰውን ልጅ ነፍስ ማጥፋት ጤናማ አይደለም። ስለዚህ ለእነኚህ ሁሉ ጸሎትም ልታደርጉ ይገባል። መንፈሱ የሚጫወትባቸው ስለሆነ ማለት ነው። እና ሜይ ቢ ቀጣይ እናየዋለን። ዛሬ ቶፒክ አለን፣ እዛ ላይ የተወሰነ እንነጋገራለን ማለት ነው። በደንብ አዘጋጅና መልስ ካለ አዘጋጅና በኋላ ላይ እንትን ትለኛለህ። መልስ አለ የሆነ ሪከርድ አድርጎ ምናምን አይቼ የሆነ የማይረባ ሪከርድ ተዋረደ ምናምን ብሎ ሪከርድ አድርገዋል እና እዚህ ጋር ማን እንደተዋረደ እና አንተ አይደለ ትናንትና አንተ እኮ ነህ ነጃሺ ሰልሟል ምናምን ብለኸኝ ቶፒካችን አልነበረም መጨረሻ አካባቢ አይደለ እኮ ትናንት እኮ ታዲያ እውነት ነው እኮ ያወራሁት። ምንም የተዋረድኩት ነገር እኮ የለም። የቁርአን ማስረጃ ሰጥቷችሁ አላነብም አላችሁ። خلاص ከዛ ማን የተዋረደው አሁን እኔ ነኝ እናንተ? ኦኬ እሺ
ቶፒካችን አልነበረም። እሺ ክፈተው የቁርአኑን ክፍል። እኔ ሱረቱል ማኢዳን እኮ ብያለሁ። ክፈት። ነጃሺ የሚባል አይ ዶንት ኖ ነጃሲ እሺ ማለት ራሱ ምን እንደሆነ ከዛ ሰለመ የሚል ማስረጃውን ክፈተው። እኔ ቃል በቃል ነጃሺ የሚል የለም፣ ግን የእሱን ታሪክ ነው። የእሱ ታሪክ ነው። ቴንኪው በቃ አንተ ስለፈሰርከው አይደለም። እኔ የምለው አይደለም ቁርአን ላይ ሐዲስ ላይ ነጃሺ የሚባል ንጉስ ሰለመ የሚል የለም። ወላሂ አለ እንግዲህ በትክክል ላይ ያለው እንዴ የግድ ነጃሺ ሰለመ ማለት አለበት? በስም ስሙን ባይጠራ እኮ የእሱን ታሪክ እኮ ነው እያወራ ያለው። አንተ ነው ያልከው። እኔስ ወደ ቶፒኩ እንመለስና እሱን ከፈለከኝ ሁለቴ ገብቼበታለሁ ከዚህ በፊት በዚህ ጉዳይ ላይ አንተ ያነሳውንም ጥያቄ እንዴት እንደመለስኩኝ ዩቱብ ላይ ግባ እናዳምጠው። ሜይ ቢ በቅርብ ጊዜ ደግሞ በሌላ ከዚህ ጋር የተያያዘ የተነሱ አርጉመንቶች አሉ። እሱ ምላሽ ለመስጠት አንድ ቀን ገባበታለሁ። አንተ የምታነሳው አርጉመንት ብዙ የሚያዋጣ አይደለም። ማስረጃውን ላሳይህ ነው ይብራብን ነው የምትለው። ቦት እንትኑ ላይ ቶፒኩ ላይ ተባለ እኮ ወንድም አለም ቶፒኩ ላይ ለጊዜው ሁለቴ ላይቭ ገብቼበታለሁ። ላይቭ ላይ ሄድና እሱን አሁን አንተ አነሳው። ያው ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ ቁርአን በቂ አይደለም ወይ የሚል ነው። ምክንያቱም በተደጋጋሚ ሄድ ይችላለሁ ፎይ በቶፒኩ ላይ ሀሳብ መስጠት እችላለሁ። እሺ አንዴ ቶፒኩን ሜይ ቢ ገና አልተናገርኩትም። ሰምተዋል? ቁርአን ግልጽ ነው ወይ በቂ አይደለም ወይ የሚል ነው አይደለም? ያ ቁርአን በቂና ቁርአን ግልጽ ከሆነ በቂ አይደለም ወይ? ተጨማሪ ለሃይማኖቱ አስፈላጊ ነገር አለ ወይ? ቁርአን በቂና ግልጽ ነው፣ የተብራራ ነው። የተብራራው ከፈጣሪ ዘንድ ነው። ምንም ተጨማሪ የሚፈልገው ነገር የለም። ብቻውን በቂ ነው። እንኳን ለራሱ ለማብራራት ሌሎችንም ነገሮች የሚያብራራ ነው። ስለዚህ ከቁርአን በተጨማሪ የሚከተሉ ሰዎች ጥመት ላይ ናቸው ማለት ነው። አመሰግናለሁ። ስለዚህ ተፍሲርም ሐዲስም ወይንም ደግሞ እስቲራዎች ምናምን የሚለው ነገር የሰዎቹ እይታ ነው የሚሆነው፣ ወይንም አንተ እንዳልከው ጥመት ነው ማለት ነው። ያው የሰዎቹ እይታ ነው፣ ከጊዜ በኋላ የመጣ ነው። መጀመሪያ በቁርአን ነበር የሚመሩት ረሱል፣ ከዛም በኋላ ሷሃቦቻቸው በዛ ነበር። ያኛው መጨረሻ የሰው ስራ በሌላ ጊዜ የመጣ ነው። ቁርአን በቂና በቂ ነው። ቁርአን ሌሎችንም ያብራራል እንኳን ራሱን ማለት ነው። ከፈጣሪ ዘንድ የመጣው መመሪያም እሱ ብቻ ነው። ከሱ ውጭ ሌላ ነገር የለም። አንድም የሚያመላክት ነገር የለም። ኦኬ። ስለዚህ ሐዲስም የለም ወላ መዝሀብ ወላ ምናምን ከኋላ የመጣ ነገር ነው። ቁርአን እና ቁርአን ብቻ ነው ከፈጣሪ የመጣው ማለት ነው። ፈተቢዕ ማ ኡንዚለ ሚን ረቢከ ወላ ተተቢዕ ሚን ዱኒህ ማለት ከሱ ውጭ ያሉትን ማንኛውንም ነገሮች የሚከለክል ነው። ጉድ ደግሞ አዲስ ፈጠራችሁብን። ጉድ እኮ ነው። ኦኬ አምዲ አንተ ተፍሲሮች፣ ሲራዎች፣ ሐዲስ ያስፈልጋል ብለህ ነው የምታምነው? እኔ በሶሂህ ሐዲስ አምናለሁ፣ በረሱል ሰለላሁ ዐለይሂ ወሰለም እና በቁርአን አምናለሁ። የትኛውም ሙሉ በሙሉ መልካም። ሰሂህ ሐዲስ ያልከው ሰሂህ ሐዲስ ማለት ምን ማለት ነው? ሐሚድ ረሱል ያስተላልፉት ማለት ነው። ረሱል ያስተላልፉት ነው ሙሉ። ማንኛው ነበር እያወራለሁ? ሶሪ ተናገሩት። እኔ ነኝ። ሐሚድ ነው ወይስ አላህ አክበር? ሁለታችሁም ማይክ። አዎ እኔ ነኝ። ኦኬ ስለዚህ አላህ አክበር የሚሉት አድርገው። ሰሂህ ሐዲስ ማለት ረሱል ያስተላለፉት ማለት ነው። እኔ በዛ ነው የማምነው። ኦኬ ሐሰን ሐዲስስ? ነገርኩህ እኮ ሌሎቹ ማለት ነው። ሌሎቹ መዝሃቦች ከቁርአንና ከረሱል ሰለላሁ ዐለይሂ ወሰለም ቃል ከተጻረነ ሌላውን ተውት፣ የኔን ትታችሁ የረሱልን ያዙ ተብሏል።
ኦኬ መጣረርሱን እና ለመጣረር አመሰግናለሁ። ሌላ ጥያቄ ካለ መውጣት እችላለሁ። የተወሰነ እውቀት ነው ያለኝ። ለምን አንተ መማር ከፈለክ ማለት ነው ለምን እነ ሁሱ ጋር እሱም ከውሱን ጠምዝ እናንተው ኤኒዌይስ ቦስ እሺ አይ ቲንክ ቦስ ነው የሚለው ስሙ። የአንተ አቋም ቁርአን ብቻ በቂ ነው። ስለዚህ ሐዲስ ያዛት ራይት እንትን እየያዘህ ነው፣ ሸበካ እየያዘ ነው። እሺ ቦስ አንተ በሐዲስ አላምንም ነው የሚለው ስም በሐዲስ እመኑ የሚል ትዕዛዝ የለም ከረሱልም ከአላህም። የምናምነው በቁርአን እና በቁርአን ብቻ ነው። ሰዎች በኋላ የፈጠሩትን ሰዎች አብዛኛው ሰዎች ስለተከተሉ ነው። መረጃዎች የሚያመላክቱት እንደዛ ነው። መረጃ ካለ በሐዲስ እመኑ፣ በቁርአን ጎደሎ ነው የሚል ካለ ማምጣት ይችላል ማንኛውም ሰው ማለት ነው። አለሁ እዚህ ነው። እሺ አንተ ሙስሊም ነህ? አልሆነ እንዴት የሙስሊም አስተያየት ትሰጣለህ? ለጠይቀህ እስልምና ላይ ጠይቅ አብሽረህ። እሺ ሶላት ለጀናዛ ስንት ረካ አለው? ሶላት ለጀናዛ ረካ የለውም። እሺ ስንት እንትኖች ያለው? ስንት ተክቢራ ነው ያለው? ስንት ተክቢራ ነው ያለው? 6 ተክቢራ አለው፣ 9 ተክቢራ ያለው አለ። ይለያያል። ምን ነው? አይ አንተን ምንድን ነው አንተ ለምሳሌ ማለት ነው ሐዲስ ያስፈልጋል ወይም ደግሞ ሌላ መዝሃቦች ያስፈልጋሉ የሚለው ሙስሊሞች የሚገባ ጉዳይ ነው። አላዋቂ ሰው ነው የሚስቀው ዝም ብሎ ማለት ነው። ገባህ? አላዋቂ ሰው ነው። አዋቂ ሰው ማስረጃ ነው የሚያመጣው። እኔ አሁን ለምሳሌ ማስረጃ ስሰጥህ ፈተቢዕ ማ ኡንዚለ ሚን ረቢከ ብሎ ለሌላው ሰው ሳይሆን ማለት ነው ለረሱል ራሱ ማለት ነው። ለረሱል ፈተቢዕ ማ ኡንዚለ ሚን ረቢከ ብሎ አላህ ሱብሓነሁ ወተዓላ የሰጣቸው ያንን ነው። ከዛ በኋላ ደግሞ ማለት ነው ወደኛ ደግሞ ፈተቢዑ ማ ኡንዚለ ሚን ረቢኩም ነው። አንተ ደግሞ ረሱልን የምትወድ ከሆነ ረሱል ሰለላሁ ዐለይሂ ወሰለም አቂዳቸውም መዝሃባቸውም ቁርአን ብቻ ነበር፣ ከዛ ውጭ የላቸውም ነበር። ገባ? ያንን ነው የሚከተሉት። ሶላተል ጀናዛውን አንተ ጀናዛ ላይ ቁምና ሶላተል ጀናዛ ዲን አይደለም። አቁሙ ብያችሁ ነበር። የለቅሶ ኢሜጅ ምናምን አትጻፉ። መልካም እሺ፣ ምን ላይ እንደቆምን አይ ቲንክ ቦስን ጠይቄው መልሰልኝ ነበር። ቁርአን ብቻ በቂ ነው የሚል ጠይቄ ነበር። ቦስ ማለት ወላሂ ሙስሊም ፎይን የጨርሻለሁኝ የማትፈልገኝ ከሆነ መውረድ ይችላል። ወላሂ ፎይ ይሄ ቦስ ሙስሊም አለ ክርስቲያን ነው። አላህ አክበር። እሺ ኦኬ፣ መረጃ ካለ አምጣ። በመረጃ ቁርአን እየሰጠሁ ነው። መልካም እሺ፣ አንተ ደግሞ መረጃ ካለ አምጣ። እፎይ አንድ ጊዜ መረጃ ሰጥቼዋለሁኝ፣ አንቀጽ ሰጥቼዋለሁ። እሱ ደግሞ ጎደሎ ነው የሚል መረጃ ያምጣ። እፎይ እሱ እንዴ አላህ አክበር፣ አላህ አክበር። ዝም ብለህ እንትን አትበል እንጂ አንተ ይበላል። አይ ቲንክ ቦስ እስከማውቀው እናንተና ንጽጽር ቢሰሩ ጋር የምገባው ልጅ ነው አይደል? ቦስ እኔ አንድ ጥያቄ ልጠይቅህ፣ አንድ ጥያቄ። ስለዚህ ገባህ? መጀመሪያ አስፈቅድና ከዛ ትቀጥላለህ። መልካም። ቁርአን ብቻ በቂ ነው። ሐዲስም ሆነ ተፍሲራቶች ሲራም ሆኑ አትቀበልም አንተ። ቦስ ትመልሳለህ? ልጠይቅህ። ያ በትክክል ዛት ስራች ጭንቅላት አልባ አካላት የምታመልኩ ሰዎች ተረጋጉ። ቤቱ ጠጅ ቤት አይደለም። እያወራው ጣልቃ ትግባ። ያ ነው። ጥያቄ ካለ ልመልስልህ ዝግጁ ነኝ። አናቅስቶች ስጠኝ የምትል ከሆነ ሰጣለሁ። መልካም። ስለዚህ ቁርአን ብቻ ግልጽና የተብራራ ነው። ያ ኦልራይት። በእንትን ታምናለህ? ጥቁሩ ድንጋይ ኃጢአት ይሸከማል ብለህ ታምናለህ? አላምንም። ኦኬ። ጥቁሩ ድንጋይ መዞር 7 ጊዜ ከኃጢአት ነፃ ያወጣል ብለህ ታምናለህ? አላምንም። ኦኬ። አላህ እስከ ሌሊቱ 1/3 ይወርዳል ቢለው የለም፣ አይወርድም። ይሄዳል፣ ይመጣል፣ ይወርዳል፣ ይሮጣል የሚባል አይደለም የኛ ፈጣሪ። እንደዚህ ናቸው። አላህ እድል ሲሰጥ ታወራለህ። አላህ
ሜታፎሪክ ነው። አንዳንድ ቁርአን ላይ ያሉ ቃላቶች ማለት ነው ስለ እጅ ምናምን የሚያመለክቱ ለጋሽነቱን ረዛቂነቱን እንጂ ሜታፎር የሆኑ ነገሮች ናቸው። በሰውኛ ሊያስረዳን የመጡ ናቸው እንጂ የዛን አይነት ፈጣሪ ይህንን ዩኒቨርስ ክሬት ያደረገ ፈጣሪ እንደዚህ ተገጣጣሚ ምናምን እዚህ ነው እዛ ነው መኖሪያው እዚህ ነው ቦታ ያስፈልገዋል ምናምን የሚያስፈልገው ሳይሆን በፊትም የነበረው ወደፊትም የሚኖር ማለት ነው አዘልይ አበድ የሆነ ፈጣሪ ነው። ተለዋዋጭ ባህሪ የለውም፣ የሚለዋወጥ ባህሪ የለውም። እሱ ሳይሆን ጥያቄ ከቁርአን ውጭ የሆኑ የሚታመኑት ነገሮች አንተን ይመለከተዋል ነው? አይመለከቱኝም፣ ውሸት ናቸው። እንደውም ወደ ጥመት የሚመሩ ናቸው ከቁርአን ውጭ ያሉ ነገሮች በሙሉ ማለት ነው። ይህንንም ሀዲስ አለ። እንደገና ደግሞ ቁርአን ላይ ይህን ከዚህ ውጭ ከቁርአን ውጭ ያለን ነገር እንዳንከተል ነው የታዘዝ ነው። ያ ነገር ለሁሉም መግለጫ መሆኑን ሐሚም ወልቁርአኑል ሙቢን ብሎ ነግሮናል። እንደገና ደግሞ ፈተቢዕ ማ ኡንዚለ ሚን ረቢከ ፈአውሀይና ኢለይከ ሃዘል ቁርአን፣ ቁርአን ደግሞ ወህይ መሆኑን የሚያረጋግጥ ይሄ ቁርአኑ ነው። እንደገና ቁርአኑ ራሱ ኢንኩንቱም ፊ ረይቢን ሚማ አንዘልና ዐላ ዐብዲና ፈዕቱ ቢምስሊሂ የሚል አለ። ያ ነገር ይህን ሁሉ የሚያሳየው ቁርአን በቂና ሙሉ መሆኑን ነው። ማፈረጥና ሸይን ፊል ኪታብ ብሏል። ሰደቀላሁል ዐዚም ብለን የተደመደመ ነገር ነው። ሌላው ፋብሪኬት የሰዎች እንትን ነው፣ አይመለከተኝም። ቴንኪዩ። ስለዚህ ሰዎችን አምኖ ጥመት ሁሉ ደግሞ ገሃነም ነው የሚከትህ ማለትም 7 ጊዜ ቤቱን ዞሬ ኃጢአቴ ነፃ ይወጣል፣ ድንጋዩ ኃጢአቴን ይሸከማል፣ ወይንም አላህ ከሌሊቱ 1/3 ይወርዳል። እንደዛ የሚል የእስልምና አስተምሮት የለም ቁርአን ላይ። እንደዛ የሚል ሙስሊም ናቸው ስህተት ላይ ናቸው የሚለው ይሰመርበት። ሙስሊም ናቸው እንዴት ልትል ቻልክ? የሙስሊም አስተምሮ ካልሆነ ኖ እነሱ የሆነ አረዳድ አለ። ያንን አረዳድ ወስደው ነው ይሄንን እንትን የሚሉት። ያኛው ለምሳሌ ጠዋፍ ዑምራ የማድረግ ነው። ወደ መካ የሄደ ለዚያራ ያንን የማድረግ ችግር የለም። የምታደርገው ግን ጥቁሩ ድንጋይ ኃጢአትህን እንዲሸከም ሳይሆን ማለት ነው ያ ረሱል ያደረጉት ነገር ስለሆነ ነው። ያንን ከኢብራሂም ጊዜ ጀምሮ ቤቱላህ አልሐረም የተሰራ ስለሆነ እዛ ደግሞ የሐጅ ትእዛዝ ታዟል። ሐጅ በተጓዳኝ ደግሞ ዑምራ የሚባል አለ። ያም ዑምራ ዚያራ በአንድ ጊዜ በእድሜ አንድ ጊዜ ፈርድ የሆነው ሐጅ ነው። ይሄኛው ደግሞ ሱና ነው። ሌላ ነገር የለውም። ስለዚህ ይህንን ሱናም ነው ፈርድም ነው ብለህ የምትለው ከሐዲስ አለ ያገኘው ቁርአንም ላይ አለ። ቁርአን ላይ ያንን ሐጁ የታዘዘበት አለ። ወይም ደግሞ ዑምራም የሚለው ቁርአን ላይ ያለ ነገር ነው። ያ ነገር ግን እዛ ላይ እምነት አድርገህ ስለቤቱ ሳይሆን ለአላህ ሻዒር የሚደረጉ ናቸው እንጂ ሌላ ለቤቱ ለድንጋዩ የሚደረግ ነገር ምንም ነገር የለም። የሚወጣ የሚወርድ አምላካችን አልክ። የሚወጣ የሚወርድ አይደለም። በትክክል ውጪት ለውጥ ለሱ አይመቸውም። ውጪት ለውጥ ካለ ደግሞ ፈጣሪ አይደለም የሚል ነው አይደል? አባማ በትክክል እንደዛ ከሆነ ካዳ ይሄ አቋም የሙስሊሞች እምነት ነው ወይንስ የሙስሊሞች አይደለም? እምነት ነው። ከዚህ ተቃራኒ የሆነሳ የሙስሊሞች እምነት መሆን ይችላል? በስህተት ሊያዝበት ይችላል። ለምንድን ላ ኢላሃ ኢለላህ መሐመድ ረሱሉላህ ካለ ያ በሙስሊምነቱን አረጋግጧል። ይሄኛው እንደ ስህተት ሊያዝበት ይችላል ማለት ነው። ገባ? ስለዚህ መሐመድን ነብይነት ካመነ በአላህ ላይ ቢሳሳትም ችግር የለውም እያልከኝ ነው? አላህም ፍጡር አድርጎት አንተ ባልከን መሰረት የሚሄድ የሚወጣ እንደዚህ እነኚህ ባህሪያቶች ካሉት የፍጡር ባህሪ ነው ብለህ ፍጡሩን እያመለከም እስቲል መሐመድ ነብይ ነው ስላለ ብቻ ሙስሊም ነው ተሳስቷል ብቻ ነው የሚባለው እያለ ትርጉሙን ትቶ በቃ እዚህ ላይ ያለው ይመለከተኛል የሚል ስለሆነ እሱን ያው ግን ጥመት ነው። ጥመቱን ቁርአኑ ላይ ጥያቄ የለኝም። መጽሐፍቶቹን አሁን መጽሐፍቶቹ እምነት ሆነው መጥተዋል። ለምሳሌ አላሁ አክበር ሀዲሳቶች ይቀበላል እስከማውቀው ይመስለኛል። ሀዲሳቶችን እሱ አሁን ለሱ እነኛ መጽሐፍቶቹ እንትን መሆን ይችላሉ፣ ማስረጃ መሆን ይችላሉ። አንተ አረዳድ ብለህ ቁርአንን ብትፈስርም እሱ ደግሞ ሀዲሳቶቹ የእምነቱ የዶግማው መሰረት ናቸው፣ ፈርድ ነው ለሱ። አንተ ደግሞ እነኛን እንደዛ አድርጋ አትቀበላቸውም። ጭራሽ የሰዎች ንግግር ናቸው ብለህ ነው የምትቀበለው እኮ። እንዴት ቁርአንን ነው ተከተሉ አላህ የሚለው? ረሱልም ቁርአንን እንድንከተል ነው ያዘዙት። እሳቸውም ሲከተሉ ሲያስተዳድሩ የነበረው በቁርአን ነው።
ሌላ ነገሮች ማለት ነው ከ300 ከ400 ዓመት በኋላ የመጡ ነገሮች ናቸው። ዛትስ ኦል ፔሪድ። አላህ አክበር። ትስማማለህ? በመጀመሪያ ደረጃ ሙስሊም አይደለም ሙስሊም ያልሆነ ሰው አስገብተህ እንደዚህ ከሙስሊም ጋር ብትወያይ ለአንተ ማለት ነው ብዬ ደንቆሮ። እኛ እንደናንተ ድራማ የምንሰራ ሰዎች ያለን ማሳብ ላይ መውገት እሱን ቻሌንጅ አድርገው እኔን አይደለም ቻሌንጅ ማድረግ አለብህ ሙስሊም ካልሆነ። እኔ እኮ ቻሌንጅ አደረግኩት መረጃ መጣሁኝ። እሱ ደግሞ መረጃ ማምጣት ነው የሚገባው አይደለ? ሀዲሳቶች ቁርአን የሚያሟላ ምናምን ቁርአን ጎደሎ ነው ብቻውን የሚል ማስረጃ ማምጣት ነው። እኔ ቁርአን ሙሉ ነው፣ በቁርአን ላይ የቀረ ነገር የለም። አንድ ጊዜ ነው ማለት ነው። አንዴ ማስረጃ ካለው ማስረጃውን ማቅረብ ነው ያለበት። ዛትስ ኦል። ማንኛችሁም ሀዲስ ተቀበል ተፈለግ አላህ ጭንቅላት የለውም ከሚለውሙን እግር አለውም ከሚለውሁን በክፍለ አካላት አይገለጥም ከሚለውሙን ቻሌንጅ መደራረግ የምችለው እናንተ ናችሁ እንጂ እኔን አይደለም። እኛ አይመለከተኝም። ሀዲስ ተቀበል አልተቀበለ ቦስ ምን አገባኝ? አንዴ ተራ ጠብቅ አልቀበልም ሲል አመዲ ተራ ጠብቅ አንዴ ምላስ ላይ አትቁም። ሚዩት አድርጋ አንዴ ሚዩት አድርጋ ሚዩት አድርግ እስኪ። ያ ስለዚህ ሀሳብ ላይ ለማውራት ሞክሩ። እኔን ቻሌንጅ የማድረግ ወይም እኔን የመሳደብ ሳይሆን እኛ እንደናንተ እንደዛ ጭንቅላት አልባ እንደሚያመልኩት ድራማ የምንሰራ ሰዎች ስላልሆን ማለት ነው። ባላቀው ኖሮ ቦስን እኔ ቻሌንጅ አደርገው ነበረ። ስለማቀው ነው አሁን እያወራ ያለሁት። ውጭ አውቀዋለሁ ስል ንጽጽር ቤት ስለማየው ማለት ነው። ሲወያይ ስለማየው ሪካርዶቹንም ስለማይ ማለት ነው ያቆየሁት። ለዛ ነው እንጂ አስቀድመን ቻሌንጅ እናንተን አሁን ቻሌንጅ ያላደረግኳችሁ ገና ስላላየኋችሁ ነው። እኔስ ስለዚህ ሀሳቡ ላይ ማውራት የምችል ከሆነ ሀሳቡ ላይ ታወራላችሁ። ኤቢዲ እሺ እኔ ላውራናት አታስወልኛል ችግር የለውም። እኔ አሁን ከራሴ ማለት ነው እኔ ተወሰነ ከትና ግን አደራርቡ። ቆይ ሐምዲ እንኳን ደህና መጣ። እሺ እንኳን ደህና ቆየኝ። መልካም። ቁርአን በቂ ነው ብለህ ታምናለህ? አስተምሮትህ ማሻሻል አለበት። የእነሱን እያልክ ለምን ታወራለህ? የእኛን አትልም እንደ ሙስሊም ኮንኮ እንደሚዋ የነሱ የተሳዳቢው እኔ አይደለሁም። እስልምና እንድትሳደብ አያዝህም። የሌላን ሃይማኖት እንድታከብር ነው የሚያዘው። ስለዚህ ተሳዳቢዎቹ እስልምናን ስለማይወክሉ ነው የነሱ ምለው። መልካም። ሌላ ጥያቄ ከሌለ አመሰግናለሁ። ኦኬ ትንሽ እነሱ ጋር ማውራት ከፈለግ ቆይ ማውረድም ከፈለግ ቻሌንጅ የሚያደርግ ካለ ይምጣ፣ ችግር የለውም። ኤቢዲ ይቀጥል። ሙስሊም አንድ ነው። በምን ላይ ቻሌንጅ እንደራረጋለን? ሙስሊም አንድ ነው። ሀዲስ ትቀበላለህ? አንድ ነው። እኔና እሱ እንተዋወቃለን። አንድ ነው። ሙስሊም ከሆነ አንድ ነው። መታወቅ ሳይሆን ስለሱ ጋር ለማውራት ነው ወይስ ሀዲስ እና ተፍሲር ግዴታ ናቸው ብለህ ታምናለህ ወይ? ቁርአን በቂ አይደለም ብለህ ታምናለህ? ተፍሲር ማለት ምን ማለት ነው? እንጃ ትነግረኛለህ። አላውቅም ተፍሲር ራሱ ምን እንደሆነ ትነግረኛለህ። ሳታውቅ እንዴት ትጠይቀኛለህ? ወንድሜው ሙስሊም እንደምትሆን ማለት ነው እርግጠኛ ሁኜ ነው የምነግርህ። ኢንሻአላህ ለነበረን ቆይታ እንደ ይቺን አፈን አስተካክላት። መግባት አይቀርም ግን አብዲ እኮ እየጠየቀህ ነው። ከአብዲ ጋር ሻለኝ ተደራርጉ። ኧረ ፎይና አንተ ጋር ነኝ ብራዘር። ለምን አብዲ ቦስና አብዲ ትንሽ አውሩ እስኪ። ኧረ ፎይና አንተ ነው የምትመቸኝ። አብራችሁ ትንሽ እሱ አዲስ አይቀበርም። ተግባብተናል። አሁን ገና ተግባባን። አልተግባባንም። እኔና አንተ የምንግባባው በኋላ አሁን እንደ ቦስ አቋም አለህ አንተ። እንተዋወቃለን ከቦስ ጋር ብለህ ለምትተላለፉ አንተ እንዴት ነው አቋምህ? ሀዲስ ያስፈልጋል ብለህ ታምናለህ ለቁርአን? አይ እኔ እኮ ተግባባን ያልኩህ አንድ ቀን ትሰልማለህ ሲል በቃ አለ ያለ። አይ አሁን ቶፒክ ላይ ታወራለህ ትወርዳለህ። ኤቢዲ እኔ ዛሬ ማለት እኔ ጥያቄ አለኝ። ምናልባት ካስተናገድከኝ ጥያቄውን ለምን እንቀበላለን እኮ ዛሬ ሚዩት አድርግ። ስለዛ ወደ እኔ እንኳን ደህና መጣሽ። እንኳን ደህና ቆየክ። መልካም። አይ ቲንክ ሙስሊም ነሽ? በሚገባ መልካም። አልሐምዱሊላህ ሙስሊም ነኝ። እሺ ቁርአን ግልጽ እና ታምኛለሽ? እስልምና ለመለያየት ለምንድን ነው የምታስበው? ለመከፋፈል ሳህን አርግተህ ለምንድን ነው? ሶፍት የለንም ዛሬ በቃ እየየ ሊሉብን ነው አሉ እየየ ነው በቃ። አሁን አንዳቸው ምላሽ አይሰጡም።
አንዳቸውም እያንዳንዳቸው አልቅሰው ነው የሚወጡት። ቦስ ብቻ እንግዲህ የራሱን አቋም አስቀምጧል። ሀዲስም ሆነ ተፍሲር ቶፒኩ ምን ነበረ? ወረጆች ከሰውኝና ተማሪ ቶፒኩ ምን ነበረ? ልክ ቦስ ሲወጣ ጠብቆ ማለት ነው። ሰምቷል እኮ በደንብ ከቦስ ጋር ተነጋገሩ ሲባል እንተዋወቃለን ይቅርብን ብሎ ልክ እሱ ሲወጣ ጠበቀና ቶፒኩ ነበር ክፉን አንተ ከእሱ ጋር ላለማውራት ቻሌንጅ አድርገኝ ሲለው እንሰጥ ብሎ ችግር የለውም ተስማምተናል። ከሱ ተናጋ ነበር። ቁርአን ግልጽ ነው ብለህ ታምናለህ? ቁርአን ግልጽ ነው ብለህ ታምናለህ? ተፍሲር ያስፈልገዋል እንዴ? እንዴት ነው የማይፈሰረው ታዲያ? ተፈስሮ አይደል እንደሚታወቀው? እሺ ሐዲስ ያስፈልገዋል? ሐዲሶች ደግሞ የበለጡ ማብራሪያ ናቸው። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ያደረጉ ስራዎችን ብዙ ማብራሪያ ደግሞ ሐዲስ ላይ ታገኛለህ፣ የበለጠ ማለት ነው። ቴንኪው። ስለዚህ ቁርአን በደንብ ስላልተብራራ ገና ተፍሲርና ሐዲስ ያስፈልገዋል በደንብ እንዲብራራ ማለት ነው። እንደዛ ብለህ አሰብከው አልከው አንተ ራስህ መለስክልኝ። እሺ እኔ ደግሞ ልጠይቅ። ራስም እንደዛ ነው የመለስክልኝ። ስለዚህ ተፍሲርና ሐዲስ ያስፈልገዋል የሚል ማስረጃ ስጠኝ እስኪ ከቁርአን። እንዴት አንተ እኮ ነው ያልኩት ያስፈልገዋል የሚል ማስረጃ ስጠኝ። ሲጀመር እውቀት ቢኖረን እኮ አያስገባንም። እስኪ እውቀት ያላቸውን እኮ አስገባን ቢሉ አያስገቡም። እስካሁን የነቢይሽን ሱና ስለምትከተይ ነው ታስገባላችሁ። ታዲያ 1 ሚሊዮን ፎሎወር ሳይኖር አላስገባም። ሳይኖር በቃ ከስር ሆነሽ ታብታብ እያደረግሽ ተማሪ እንዳታስገባው ካሁን በኋላ። አብዱልወሂድ አንድ ቀን እንኳን ጠይቄያለሁ። አብዱልወሂድ እንደዛ ነው የሚለው። አቤት አንድ ጥያቄ አለ። ቶፒኩ ላይ ቅድሚያ ቁርአን ግልጽ ያለ ጨለማ ነው አይታይም እንዴ? ከፍቻለሁ እኮ ቆየሁ እኮ ከከፈትኩ ፎይ ጨለማ ነው። ቆይ ዝጋውና ክፈት እንደገና። ኦኬ አሁን ክፈት። ቆየሁ እኮ ኦኬ። እኔ ደግሞ ምንድን ነው እላለሁ። አሁንም ጨለማ ነው። ጋር ይታያችኋል እናንተ? አቡል መንፈስ ቅዱስ። ኧረ ቆየሁ ከከፈትኩ። እንዴት ነው ታች ይታያል? ይታያል። ኦኬ ይታያል እያሉ ነው። አንተ ዋል በደንብ በሪፖርት ለእኔ ነው ጨለማ። እሺ አንብበው። እቺ ክፍል ምን ትላለች? ሱረቱ በቀራ ቁጥር 1 ላይ ምን ይላል? ዙሙን ዝቅ አድርገው ቪኪ ዙሙን ዝቅ አድርግልህ። እንደዚህ ላቅርብልህ ነው ጎላ ላድርግልህ። መልስ እቺ ነች አንቀጿ። ብቻችን ለይተህ ለምን ታመጣ? መልስም ብለህ ወደ እቺ ነች አንቀጿ። ለምን እለያታለሁ? መለስ አድርገው እናንብበው። መለስ አድርገው ሙሉን እናንብበው። ሻውድ ለማንበብ ፈልገው እኮ ነሽ። እሱ ያለ ግን አንድ ነው። አሁን መለስ ቁጥር 1 ነው የምፈልገው። አንድ ነው እሱ የሚፈልገው። ብራዘር ማስረጃ እኮ ነው ያልከው እኮ። ሙሉን አድርገው እያየን ማስረጃውን እናዳምጣለን። ሙሉን ለቀቅ አድርገው። አረ ወዴት ነው የሚለቀው? ቁጥር 1 አይታየም። ይኸውና ስለዚህ አንድ ነው አታቅርበው ነው ማለት ፈልጌ ነው ወንድሜ። አታቅርበው ነው ማለት ይታያል። ችግር የለውም አብሽር። ለመታየቱ በቃ የሚታይ ከሆነ ዝም ብለህ አንብበው። ቢቀር አታቅርበው። እኔ ላንብብልህ በደንብ። አታቅርበው እኮ ነው ያልኩህ። እሺ አላቅርበው። እሺ እፎይም እየነገረህ ነው። አቅርበው። ወደዛ እንትን በለው። እሺ ከፍ አድርገው ስልኩን። ትንቢት ነው። መሐመድ ተንብዮ ነበረ። አንብብልኛ ብሏል። እሱን አንብብልኝ። ይኸው ብራዘር እፎይ እንደ ትልቅ ሰው እናውራና ማለት ነው። እኔ እንኳን ገና የ16 ዓመት ልጅ ነኝ። ማለቴ ማስረጃ አለኝ ብለኸኝ ያመጣኸው አንተ ነህ። ስለዚህ ማስረጃውን አውጥተህ አብራርተህ እንደዚህ ነው ብለህ ንገረኝ። እኔ እኮ ቁርአን ግልጽና የተብራራ ነው ብዬ አላልኩም። ስለዚህ አንተ ግልጽና የተብራራ ነገሮችን ሁሉ የሚገልጽ ነው ብለሃል። ይህ ክፍል ምን ማለት ነው ብያለሁ። አዎ ብያለሁ። ይኸው 4000 ሰው ሰምቷል ብያለሁ። ከዛም በኋላ አይ አይደለም ብለህ ስትለኝ ማስረጃ አለኝ አልክ። ለዛ አይደለም ላልከው ይኸው ይህ ክፍል አሁን ለምሳሌ ግልጽና የተብራራ ካልሆነ ውስጥ ነው ምንድነው? ምን ማለት ነው? ትርጉሙን አሳየኝ ስለ ራስ አብራራልኝ። እኔማ ስላልተብራራ ግልጽ ስላልሆነ ስላልገባኝ እየጠየቅኩ ነው። እፎይ ማስረጃ አለኝ ብለህ እኮ አንተ ነው አውጣልኝ፣ ቪኪ አውጣልኝ ማስረጃዬን ምናምን ብለህ እስቲ አንብብልኝና ምንድን ነው የሚለው? እሺ ያ ማስረጃ እኔን ተቃውሞ ንገረኝ እያልኩ እኮ ነው። እኔ ግልጽ ስላልሆነ መጽሐፍህ ላይ ይሄ ማለት ምን ማለት ነው? ቁርአንህ ላይ የትም ቦታ ሳትሄድ የዚህን ትርጉም ንገረኝ ስለ
ራስ ንገረኝ ትለኛለህ። እኔማ ግልጽ ስላልሆነ ቁርአንህ ምንም ግልጽ ስላልሆነ እንደዚሁ ተረት ተረት ስለያዘ ዝም ብሎ የቃላት ስብስቦች ስለሆነ ትርጉም አልባ ስለሆነ ይህን ሰጠው። አንተ ግልጽና ትርጉም አለው የተብራራ ነው ካልክ ማብራሪያውን ቀጥል። ኦኬ ትርጉም አለው ነው ያልከኝ መጀመሪያ ነው ወይስ ማስረጃ ልስጥህ ነው ያልከኝ? እቺን ብቻ መልስልኝ። እሺ እያዳመጣችሁ። እኔማ ይኸውልህ ማስረጃ ልስጥህ የሰጠሁህ ምን መሰለህ? አንተ ምን አልክ መሰለህ ወዳጅ? ቁርአን ግልጽ ነው አልከኝ፣ የተዘረዘረ ነው አልከኝ፣ የተብራራ ነው አልከኝ፣ ሙሉ ነው በራሱ ሙሉ ነው አልከኝ አይደለ? እኔ ደግሞ ግልጽና የተብራራ የተዘረዘረ ከሆነ ለምሳሌ ይሄ ሲል ምን ማለት ነው ግልጽ አድርግልኝ። ለእኔ አሁን ይሄ ግልጽ አይደለም፣ የተብራራም አይደለም፣ የተዘረዘረ ምን ማለትም እንደሆነ ትርጉም አልባ ነው። ሳታቅ ነው መጀመሪያ ማስረጃ ልስጥህ ያልከኝ ማለት ነው አይደለ? ነው እኔም አውቄ እኮ ነው የሰጠው። የተብራራ የተዘረዘረ ስላልሆነ ማስረጃ ሰጠው። አንተ ግልጽና የተብራራ ከሆነ ይህንን አስረዳኝ። ኦኬ ማስረጃ እሺ፣ ማስረጃ የለህም አንተ አለመብራራቱ ምናምን ነች እና ሰውየው አሁን ማለት ግልጽ አይደለም እንደ ቪኪ ማወራው ነኝ። ግራ ገባን እኮ በእናትህ ምንድን ነው የሚለው? ገብቶናል። ቪኪ ግራ አልገባህም? ኧረ አንተ ግራ በደንብ ነው የገባኝ፣ ግን ይኸኛው ነው ግራ የገባኝ። አብራራለን። አለም የሚለው ምንድን ነው? አሊፍ ላም ሚም ያልከው አሊፍ ላም ይላል ምንድን ነው? አሻ በግምና ያልከው አሊፍ ላም ሚም ምንድን ነው? እሺ ለቀቅ አድርገው። ከጎኑ ትራንስሌት ነው ያለው ወይስ ምንድን ነው ያለው? እኔ ነኝ ያሰርኩት ትርጉሙን ፍቹን ያለቀቅኩት ከተፈታልሽ ፈታሁት። ያው ለቀቅ አድርገው ወደ አማርኛው። እሺ ለቀቅ ትርጉም አብሮ ምን ይላል አሁን? ቢስሚላህ ቆይ ላንብብልህ። ቢስሚላህ ቆይ ለቀቅ አድርገው። ቢስሚላህ ዙም ወደ ታች ማለት አዎ ራሽ ወሲታን እሺ ቢስሚላህ الرحمن الرحيم እንደ አሊፍ ላም ሚም ቁርአን አልፈራ ኤው ቢስሚላህ الرحمن الرحيم የሚላል አሁን በጎኑ እዚህ ጋር በአማርኛ አስመጥቶልሃል ተፍሲሩን። ኧረ እሱ የቁርአን አንቀጽ አይደለም እባክህ፣ ቁጥርም አልተሰጠውም። የቁርአን ክፍል አይደለም የጨመሩበት ነው። አሁን ባይሆን ቁጥር ያለውን ዓለም የሚለውን ንገረን። ምንድን ነው እሱ? እፎይ ቀጥል ከተመለስ ይነገረን። አሊፍ ነው ማለት አሊፍ ነው ላም ማለት ተረጋጊ። ቆይ በአማርኛ አሊፍ ላም ነው ማለት ነው ወይ? እፎይ ተረጋጊ። ቆይ ድምፅሽን ቀንሽ፣ ትንሽ አትጮይ። ተረጋጊ። እሺ አልጮኩም፣ ይቅርታ ጮኩኝ። እንዴ አሊፍ ማለት ይኸውልህ በአረብኛ አሊፍ እዚህ ጋር አ ይባላል። ላም ማለት ላም ነው። ሚም ማለት ማለት አሊፍ ላም ሚም ማለት ይሄው እንደዚህ ማለት ነው። አልፈታኩም እንዴ አሊፍ ነው፣ ላም ነው፣ አሊፍ ላም ሚም ጃንቆሮ መቼም አይገባህም። እባክህ አንተ ማህይር ሲጀመር እዚህ ጋር ሲጀመር እውቀት ሌላ አስተፍስብ ጀግና ከሆንክ እውቀት ካላቸው ጋር ተወዳደር። ይኸውልህ ጅልጥ ምን አንተ ደግሞ ንፍጣ አይደለም መጥም ሳንተ አይኛ አይደል? እዚህ ጋር ሴቶችና ከእውቀት ነፃ የሆነች ደርድረግ እዚህ ፖለቲካ ለመስራት አትሞክር። እሺ ጀግና ከሆንክ ከጀግናዎች ጋር ተወዳደር። እና እሱ ይአሉ በእናትህ እስልምናን በደንብ ታዘቡ። ዛሬ ታዘቡ። ለምን ታዘቡ? አሊፍ ላም ሚም አይደለም እንዴ ጠንጋራ አንቺ ምን ቀጥይ ነው ሰካራም እስልምና መልሱ ነው። የዋያ መልሱ እኔስ አካለ ጎደሎ ከሆንኩ ጤናማ ነው። አላህ አይደል እንደ ጭንቅላት የሌለው ነብይሽም ጭንቅላት ጥርሱ ተሰብሯል። ነብይሽም ጥርሱ ተሰብሯል በጦርነት ላይ። ኤኒዌይስ ግን አላህ ጭንቅላት ሳይኖረው እዚህ ጋር መሰዳደብ ምንም አይጠቅምም ብራዘሮች። አሁን አብራሩልኝ ይሄን ልግባ ብራዘር። ዛሬ አንብቡልኝ ይሄን ጥያቄ በኋላ ትፈነዷታላችሁ። አሁን አልቀበላችሁ። አረ ብራዘር አንድ ቀን እንኳን ሁሌ የምንቀበላለን። መጨረሻ ላይ ነው ግን የምንቀበለው። አሁን ቶፒኩ ላይ